ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እንደምታዩ ማለት ነው ሩታ በዚያ ያለች አብርሃምን እጇ ላይ አላስገባ ስትል እንግዲህ ዛሬ ደግሞ አርግዣለሁ ብላ መታለች። ቤተሰብ ለኔ ቤተሰብ አዲስ የሆናችሁ እንግዲህ ሰብስክራይብ ሳታረጉ እንዳታልፉ ማለት ነው። እኔ ውዶች እኔ ምለው ማለት ነው ሩታ ትናንትና ሽማግሌ ተልኮ ዛሬ ከአብርሃም አርግዣለሁ ብለሽ ስትመጪ አሁን ምን ይሻላል? ለሳምንት አስብበታለሁ ብለሽ አሁን ቆይ ያረገሹ ልጅ ይዘሽ ልትሄጂ ነው ለደስታ? አልገባኝም። ለነገሩ ደስታ ይቀበልሻል ብዬ አስባለሁ። ለልጅም ብትወልጂ ሩታ አይደለ? እርግጠኛ ነኝ እንደዛ ነው። የምሬን ነው እኮ እኔ እኮ ግራ ገብቶኝ ነው። ለሳምንት አስባለሁ ብለ መጣች። ዛሬ እንግዲህ እርግዛ ግን ቤተሰብ ታውቃላችሁ ይሄ መልስ ማለት ነው። ኦኬ የኦዲየንስ ነው። ኦዲየንስ ሩታ እርግዛለች ምናምን እያልን ስለነበረ እሱን ነው ይዞ እየመጡት። ለምን እኛ ላይ ያወራ ነው ቲክቶክ ላይም ያወራችሁት ዩቲዩብ ላይም ያወራችሁት ትንጥዬ ነገር ካለ አንድ ቪዲዮ ከሽኖ ቀምሞ ይመጡበታል። ስለዚህ ለነሱ ስራ ነው። ገባችሁ አይደለ? በቃ ከኛ ብቻ ነገር ያግኙ። እኛ ከሌለን እነሱ የሉም ቤተሰብ። ምክንያቱም ከኛ ነው ወሬ የሚሰሙት ማለት ነው። እና ይሄ ሰሞን እየተወራ ነበር ሩታ እርግዛለች ምናምን ሲባል መጡበት። አስባችሁታል? ውርደት ነው ቤተሰብ። ግን ትናንትና ሽማግሌ ተልኮ ዛሬ አርግዣለሁ ብላ ስትመጣ ማለት ነው ደስታ ጥግን ያዝ አባቴ፣ ጥግን ያዝ። እሺ ነገር ምንድነው? እሺ ለነገርክ ነው። ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? እሺ በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔ አንተም ትንሽ ቀማምሰን አሁን በቃ ቀማምሰን ነበር። ምን ቆይ ሄርሜላ ጉድሽ ነው እንግዲህ። ባልሽ እንትን አለ። እሺ ምን አለ ነው የሚባለው? ወሰለተ ምንድነው የሚባለው? እንትን ነው ምንድነው የሚባለው? ይሄ ሚስት እያለው ሌላ ሚስት ጋር ወይም ደግሞ ሌላ ሴት ጋር የሚያድር ወንድ ምንድነው የሚባለው? ተደብቆ የሚያድር ውሽማ ሆነ ላ ምንድነው የሚባለው? ቤተሰብ ንገሩኝ ስወዳችሁ። አረ ጭንቅላቴና ምንድነው የሚባለው? ፈጣሪ ትዕግስቱን ስጠኝ። በቃ ጠፋብኝ እንዴ! ለምን እጨነቃለሁ? ምንድነው የሚባለው? ይሄ ሚስት እያለው ሌላ ሴት ጋር ሄዶ የሚያድረው ወንድ ሌላ እንትን ፈልጎ ማለት ነው። ማለት ሽሮ አልበላም ብሎ በየአይነት የሚፈልግ ወንድ ታውቃላችሁ አይደል? ወይም ደግሞ ቁርጥ ፈልጋለሁ ብሎ ሽሮ ቤት አልበላም ብሎ የሚሄድ ወንዶች የሉም? እሱ ወንዶች ምንድነው የሚባሉት? ወይ ፈጣሪያ ስሙን ጠፋብኝ። እንኳን ጠፋብኝ። እንደዚህ አይነት ስም ድሮ ሳፊ ውስጥ ምን ይሰራል? እስቲ ቀማምሰን ነበር አለች እኮ። ኮካ ነው ቢራ ነው የቀመሳችሁት ነበርና ቤተሰብ በደምብ በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔ አንተም ትንሽ ቀማምሰን ነበርና ኦኬ ቀማምሰን ነበር። ኦኬ ገባኝ። ቀማምሰን ነበር ማለት ወይን ቀመሱ። የዛ ቀን አብሮ አደሩ ማለት ነው። ኦኬ እኔ ደግሞ ያ ነገር ቀማምሰን መድኃኒዓለም አንተ ይቅር በለኝ ቀማመስን ያለች መስሎኝ ነው። ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ከአንተ አርግዣለሁ። እውነቴን ነው። ይቀለሽ ነው አይደለም? በቃ ችግር የለውም። እንደውም እኮ ሉሌ ብቻውን አያድግም። አባትዮ ጥሎሽ ቢሄድም ማለት ነው ሩታዬ፣ ገባሽ አይደለ? ሉሌ ሁለተኛ እህት ወይም ደግሞ ወንድም ማገኘ ብቻውን አይሆንም። ገባሽ አይደለ? እናቴ ብቻሽን አስቀራሽኝ አይልሽም። እንደውም ይመርቅሻል። እንኳንም አረገሽ። አይደለም የቀልኩ አይደለም ማለት በቃ ከልቤ ነው ያምሻል እንዴ? እኮ ሲጀምር እኮ የስድስት ወር ልጅ ሆኖ ማርገዝ ይቻላል ቤተሰብ። ከዛ ሉሌ አሁን ስንት ወር ሲሆን ነው ማለት ነው የሚወለደው? ቆይ ሉሌ ስንት ወር ሲሆን ነው የሚወለደው ማለት ነው? አመት ከ5 ወር 9 ወር ከዛ 6 ሲደመር አመት ከ5 ወር ሉሌ አመት ከ5 ወር ሲሆን ልጅ ይወለዳል ማለት ነው። ጥሩ ነው። ሳተኛ አይደል እንደምታድሩት ወገኔ? እንቅልፍ ጠፍቶባችሁ የለ እንደ እናንተ ቤት በምታወሪው ነገር እንግዲህ እውነት የምሬ ነው። በቃ አርግዣለሁኝ። ሁለተኛ ልጅ እርጉዝ ነኝ። ቤተሰብ ግን እውነት ነው ብላለች። እንግዲህ እውነት ማለት እግዚአብሔር ማለት ነው። ገባችሁ አይደለ? ስለዚህ እውነት ብሎ ብዙ ነገር ይዋሻሉ። ነገር ግን አርግዣለሁ ብሎ እንግዲህ አይዋሽም። ገባችሁ አይደለ? ስለዚህ እንግዲህ ሩታ ልትወልድ ነው። ሴት ልጅ ወይ ወንድ ልጅ እንግዲህ እንጠብቃለን። ቤተሰብ እንጠብቃለን። ሆነ አይሆንም እህት ወይ ወንድም የታደለ ሰው በአመት 2 ልጅ ያረግዛል። ቤተሰብ ምን ሆናችሁ ነው? ይኖራል ማለት ነው። ስፔሲፊክ ቀኑን አላውቀውም እውነት ለመናገር እንትን ይገዛው። እኔ የምለው ግን የአብርሃም እንትን በአንዴ ነው ታም ያደረገው። እናንተ በአንዴ ልጅ ያስረግዛል። ጥሩ ነው። ለዛ ነው እንደ ሴቶች የሚፈልጉት። ግን ጉድ እኮ ነው። መድኃኒዓለም አንተ ይቅር በለኝ። ለዛ ነው መሰለኝ። የምሬን ነው እኮ አስባችሁታል? በአመት 2 ልጅ እግዚአብሔር አንተ ይቅር በለኝ። መድኃኒዓለም እንደ ልቤ ይሁን። ይቅር
በለኝ። አዎ በዚህ ጾም እንደው ክፉ ቃላቶችን እያወራን ራሱ ተጨማለቅኩ። የምሬን ነው የምላችሁ። ለዛ ነው የምሬን። አሁን አወቅኩኝ አብርሃምን ሴቶች እያለቀሱ የሚመጡት የሚፈልጉት ለዚህ ነው ለካ። በአንድ መኝታ የሚያስረግዝ ከሆነማ አስባችሁታል? ጥሩ ነው እኮ። ኧረ ሴቶች ይሄንን ሰምታችሁ እንዳትመጡ አደራ። እስካሁን ያሉት ሴቶች ይበቁታል። ጉድ ፈላ። በኋላ ደግሞ ስቃይ ውስጥ እንዳትገቡ። ቮሚት ያደረገኝ ሰቅርሽልሽ ምናምን ማለት ነው። ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝና ኬክ ሳረግ 2 መስመር አየሁ። ሰው እኔ ደግሞ እንደዚህ አይነት ነገር ከማንም ጋር ተፈጥሮ አያውቅም። ኮሌጅ ግን ይሆናል ለመናገር እና ያን ቀን እኔ ጋር ያደርግ ቀን እንደዚህ አይነት ነገር ተፈጠረ። እሱ እንዴት እንደሚያት እሷ ግን ትስቃለች። ድሮስ ሩታ ከአብርሃም ውጭ ቆይ ከማንም ጋር እንትን ብዬ አላውቅም እምትይ ከማን ጋር እንትን እንድትፈልግሽ ነበረ? ኧረ በጣም እግዚአብሔር አንቺ ቀልሽ በጣም በዝቷል። ግን ነው እየቀለድኩ አይደለም። ለምን እንደዚህ ወደ ምናምን ልንህ አልችልም አልፈልግም። ምክንያቱም ይሄ ከፈጣሪ የተሰጠን ነገር ስለሆነ ማለት ነው። እና በዚህ በጣም ደስተኛ ነኝ። በዚህ ደግሞ መቀለድ ጀመርሽ? ግን እኮ ማለት ነው እዚህ አጋጣሚ ገባቸው። ሩታ ይሄ እውነት ነው ብላለች። እንግዲህ ቤተሰብ እንመናት አይደለ? ምክንያቱም አብርሃምን ከዚህ በኋላ አላስጨንቅም፣ ምንም አላደርግም፣ ልጅ በሰላም እናሳድግ ብላ ወንድምየው መጥቶ አስታርቋል። ስለዚህ ሩታ በዚህም ብላ አብርሃምን ማስከፋት የለባትም ብዬ አስባለሁ። ማለት በዚህም እንዴት ነው የሆነ በቃ አለ ከሷ እንዲርቅ ምናምን ታደርጋለች ብዬ አላስብም። በድጋሚ አብርሃምን ማለት ከልቤ አልወጣ ምናምን ብላለች። ነገር ግን በዚህ ልክ ደግሞ አብርሃም ከሷ እንዲርቅ ታደርጋለች ብዬ አላስብ እየማለች ነው እንግዲህ አርግዣለሁ ብላ ማለት ነው። ግን ካርግሽም የኔ እናት ህይወትሽ ነው ያንቺ ህይወት ነው እንትን ምትይ ገባሽ አይደል? የአብርሃምን አይደለም። አብርሃም 2 እንኳን 3 አይደለም 10ም ብትወልጂ ገባሽ አይደለ? ደንታ የለውም ገባሽ አይደለ? ሌላ ሴት ጋር ነው የሚሄደው። እውነቱን ልንገርሽና ማለት ነው ሩታ። ግን ሴቶች ራሳችሁን ካልጠበቃችሁ መርፌ ያለ አይደል እንዴ 3 ወር ግን እግዚአብሔር የሰጣውን እንትን አትበሉ ይባላል። ልጅ ከወለዱ በኋላ የ3 ዓመት ነው የሚባለው እሱን ይወስዳሉ አይደል እንዴ? ያ ልጅ ሲጠነክር ድረስ የ3 ዓመት ምናምን 2 ዓመት ከምናምን ሲሆን ሌላ ይወልዳሉ ማለት ነው። አሁን የሰለጠነ ዘመን ነው። አንቺ ራሱ ሩታ ማለት ነው ልጅ ፈልገሽ ነው ወይስ ሉሌ ራሱ በስንት መከራ ይኸው ለካሜራ ነው ድጋሚ የምትወልዱት? አሁን የሚመጣውም ልጅ ድጋሚ ለሽቀላ ነው። እርግጠኛ ነኝ እንደዛ ነው እንጂ ለልጁ አስባችሁ አይደለም የምትወልዱ ያላችሁት ማለት ነው። እግዚአብሔርማ ይሰጣችኋል እኮ። ግን እግዚአብሔር የሰጣችሁን ልጅ ደግሞ በስነ ስርዓት አትይዙም። እሺ አሁን የሚወለድ ልጅ ከሩታ ጋር ነው የሚሸቅለው። የአሁኑ ሉሌ ደግሞ ከአብርሃም ጋር ሊሆን ነው ወይስ ምን አስባችሁት ነው? የምሬን ነው እኮ የምላችሁ። ኧረ ጉድ ነው የእናንተ ነገርስ። ተጨማለቃችሁ። ቀልድ አይደለም እና ታዲያ እየቀለድኩ አይደለም እንዴ? ከዚህ በላይ ምን ትቀልጃለሽ? እየቀለድኩ አይደለም ማለት ይሄ ነገር እኮ ሊያስደስተው ነው የሚገባው። ማለት ልጅ እግዚአብሔር ስጦታ ነው። ያስደማ የእግዚአብሔር ስጦታ ነው። እናንተ እያበላሻችሁ ነው እንጂ እንዴ በት አይደለም ይሄ ነገር የተፈጠረው። በቃ ፈጣሪ ነው የሰጠኝ። በዚህ ሰዓት ሲጀምር እኔ እንደዚህ አይነት ሁኔታ ውስጥ መግባትም አልፈልግም ነበረ። ምክንያቱም ልጄን በደንብ ትሪት ማድረግ እፈልጋለሁ፣ እሱ ላይ ፎከስ ማድረግ እፈልጋለሁ። ግን በቃ እግዚአብሔር ደግሞ ሰጠኝ። ሰው ደስ አለኝና ለአንተ ልነግርህ መጣሁ። ከምሬን ነው እውነት። ይኸውልህ አሁን ይህንን ነገር ስለተፈጠረ ከኔ ጋር ሁን ከኔ ጋር አትሆኑ ምናምን ልልህ ሳይሆን ጀስት በቃ እኮ ግራ ነው የሚገኝ። ሩታ በዚህ ልክ እንደዚህ እያደረገሽ አብርሃም በዚህ ልክ እየናቀሽ ማለት ራስሽን የማታስከብር አንቺ ሴትዮ ግን ምን አስበሽ ነው? አንቺን አልፈልግሽም እያለ አንቺ ያምሻል እንደ ስታወሪ እንኳን የማይስማ አንቺ ያምሻል እንደ ምናምን እያለሽ ሁላ የሚያወራ ልጅ ማለት ነው። አንቺ በዚህ ልክ አንቺ በልጅ በኩል ብቻ ተገናኝታችሁ ሰላም አትፈጥሩም ወይ ነው? ቆይ እኔ ሁለታችሁ ድራማም ሆነ ስራም ሳትናናቁ ሌላ ነገር ላወራ ነበር። እናንተ እግዚአብሔር አተረፈኝ። ሳትናናቁ ቀስ ብዬ ላወራና ከዛ ከፍ አደርጋለሁ። ሳትናናቁ መስራት አለባችሁ። አለበለዚያ ግን ማለት ነው ሁለታችሁ ኦኬ በዚህ ልክ እንደዚህ እየሆናችሁ እንዴት ነው የምትሆኑት? እሱ እየናቀሽ በዚህ ልክ ማለት ነው ሩታ እሱን ለምነሽ በዚህ ልክ ይሆናል ወይ ነው? ጭራሽ አርግዣለሁ ብለሽ ትመጫለሽ። ትናንትና ሽማግሌ ተልኮ ዛሬ አርግዣለሁ። ወይኔ ፈጣሪ። አይ ሩታ ራሷን ምን ያክል እንደምታወርድ እናንተ የምትገርም ሴት ናት። የምሬን ነው። እሱ በዚህ ልክ እንትን ይላታል፣ እሷ ግን ይህንን ነገር በጀብድ የምታወሪው የዛን ቀን እንደደፈርሽኝ እያረግሽላችሁ ነው ያለሽው። ገባሽ? እኔ ምንም አውቀው ነገር ካልነበረ እኔም ሳላውቀው ነገር ከተፈጠረ እኔ ተኝቼ ነው አይደል? ስለዚህ አንቺ እንደደፈርሽኝ በግልጽ አማርኛ እንደዛ ይባልም። ሲቀጥል ደግሞ ይሄ ነገር እንደ አብርሃም አንተ ምንም አላረክም አታውቅም። ጉድ እኮ ነው። አብርሃምን የሚደፍር ሴት ግን በዛ አይደል? ቤተሰብ ያችን መቅደስና ምናምን የምትሉም እንደዚህ አድርገዋለች አብርሃምን እኮ። ግን በዚህ አጋጣሚ ወንድ ልጅ ምንም መጠጥ ጠጣ ምንም ጠጣ ቤተሰብ እንዴት ራሱን አያውቅም? እንዴት
እንዴ ስንት ነገር እንዴት ነው አንሶላ ሲጋፈፍ ከሷ ጋር እንዴት አያውቅም? ያውቃል፣ ግዴታ ያውቃል። እንዴ ምንም ነገር ሳያውቅ ሊፈጠር አይችልም። ግን እኮ የሆነ ነገር አድርጋኛለች፣ በዚህ ልክ እንደዚህ የደነዘዝኩት በሰላም አይደለም ብለሃል አብርሃም። የዛ ቀን ቀበቶ ራሱ ተፈቶ ምናምን ነበረ። ስለዚህ ያ ነገር ተደርጓል ማለት ነው። ፈጣሪ አንተ ቅር በለኝ፣ መድኃኒዓለም አንተ ቅር በለኝ። አወራሁት እኮ እኔ ራሱ አወራሁት። እነሱማ በቃ እኛም ማጥያት ውስጥ ነው የሚከቱት። ይሄ ስሙን ራሱ የሚሰሩት ቪዲዮ ራሱ ማለት ነው በቃ የተፈጠረው ከልጅ አባት ነው። ኖርማል ነገር ነው። አንደኛ። ሁለተኛ ነገር ደግሞ ገና እንዳየሁት ስለምንድነው በጣም ነው ደስተኛው ነው። ቀልዳለ እንዴ ልጅ እኮ ነው ከጌታ። ግን እኮ ቤተሰብ የሉሌ ቀን እንኳን እንደዚህ ደስተኛ አልሆነችም ሩታ እንኳን አሁን አይደለም። ያሁን ደግሞ ፊቷ ላይ ካያችሁት የውሸት ነው እንዳለ ማለት ነው። ፈገግታዋ ምናምን ካያችሁት ከልቦ አይደለም። ገባችሁ አይደለ? የሉሌ ጊዜ እንኳን የሉሌ ጊዜ የነበረው ስሜት ነው ትክክለኛ። እንደዚህ እንኳን አልሳቅሽም የኔ እናት። ምን አገባኝ አንተ አይደል ያስረገዝከኝ መጀመሪያውንም ሁለተኛውንም ፈቅደ መደጋረረክ በኋላ። ግን እነሱ በዚህ ልክ እንደዚህ እያወሩ እንዴት ነው እኛ ቤተሰብ ማናወራው? እንዴት ነው ማናወራው? እኛ ብናወራ አሁን ምን ትላላችሁ? ምንም እንዳትሉ ማለት ነው ቤተሰብ። ገባችሁ አይደለ? እነሱ የዛሬ ዓመት አጣያቱ ስለከተቱን አሁንም በማማት መጥቶ እንደዚህ አይነት ጫምላቅ ባለጌ ነገር የሚያወሩት ለዛ ነው ቤተሰብ። ግን 18 ዓመት ያልሞላችሁ ልጆች እኔ አትዩኝ፣ ይሄ ቪዲዮ እንዳታዩ፣ የምሬን ነው። የተዋረድናት ተዋረድናት አንዴ አታናጂኝ። እሺ ስራት ነው። የምሬ ነው። እኔ ቁም ነገር ላወራህ ነው ብለሽኝ የጠራሽ። ቆይ ከዚህ በላይ ቁም ነገር አለ? ነገሩ ግቢና ከምሬ ነው። ከዚህ በላይ ቁም ነገር አለ? ከምሬ ነው። አትበይ። የምሬ ነው። በእውነት አንቺ አምሻም ጤነኛ አይደለሽም። ንቅላት በእውነት አለች። ገባችሁ አይደለ? አሁን ድጋሚ ሌላ ልጅ ለልሸቀሉ ነው እንደባለፈው። አንድ ሰው እንዴት ከአንድ ነገር አይማርም? ቤተሰብ እንዴት ሩታ ከመጀመሪያው ካለፈው ነገር አትማሪም? እንደዛ ነፍሰ ጥሩ ሆነሽ ጥሎሽ ሄደው ኦኬ። አሁንም ሉሌን አርግዘሽ እንኳን ወልደሽ በኋላ እንኳን ከሌላ ሴት ጋር ነው። ግን ድጋሚ ልጅ ወልጄ ወደኔ ያመጣሉ ብለሽ አስበሽ ነው? ሲጀመር አትማሪም ወይ? አትጠነቀቂም ወይ? ራስሽን አትጠብቂም ወይ? ገና በ6 ወሯ አርግዣለሁ ብለህ ትመጣለች እንዴ? በጣም ጤነኛ ነኝ። ስፔሻሊ ይሄን ከሰማሁ በኋላ ደግሞ ሞር ጤነኛ ነኝ። ጤነኝነትሽ በደንብ እያሳሰበኝ ነው አሁን ላይ ማለት ነው። ጀምሩት። የምትጎጂ አንቺ ነሽ፣ አብርሃም አይጎዳም። ገባሽ አይደለም? የምትጎጂ አንቺ ነሽ። ምክንያቱም በመጀመሪያው ልጅ ራሱ አልተማርሽም እንዴ? አብርሃም ሉሌን እንኳን አይቶ ያልተመለሰው ልጅ ሌላ ህይወት ይዟል። አሁን ድጋሚ አርግዘሽ የሚመለስ መስሎሻል? አይመለስም። ገባሽ አይደለም? እሱ ምንም አይመስለውም። አንቺ የፈለ 10 ወልደሽ እንኳን ምንም አይመስለውም። ግን ራስሽ መጠበቅ አለብሽ። ደግሞ ራስሽ ነሽ እንዴ? ልጅ እንኳን ጠንከር ሲል ድረስ መጠበቅ ነበረብሽ። አሁን የእግዚአብሔርን ስም ጠርተሽ ምንም ልማዳችሁ ነው እናንተ እኮ በእግዚአብሔርና በእግዚአብሔር ስም መሸቀል ልማዳችሁ ነው። እሸት የሚባል ነገር የለም። ግን ያም ሆነ ይህ ግን እንደዚህ እንትን ትያለሽ ብዬ አስበለቅ ማለት ትዋሻለሽ ብዬ አላስብም። እንደዚህ እውነት እያልሽ እንዴ ሩታ፣ እኔ እኮ የግሌ ላይፍ ጀምሬያለሁ። ምን ያልሽ ያለሽው ነው? በራሴ መንገድ እኔ የግሌ ላይፍ ጀምሬያለሁ እያልኩሽ እኮ ነው። ይሄንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ? የግሌ ላይፍ ሳትጀምር በፊት ሳይጀምር ሳይሆን ሩታዬ፣ ይኸውልሽ ልንገርሽ ማማ፣ አፈቅርሻለሁ ሳይላት ነው እንጂ ከርሜላ ጋር ነበረ እንዴ? ጉና ነው ይሄ ነገር የተፈጠረው። ስለዚህ ኖርማል ነገር ነው። አሁን እኔ ወደ አንቺ ካልመጣ ስለሽ በእነዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያሰብሽ ከሆነ ሩታ፣ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጃለሁ አትይኝም? እኔ ወደ አንቺ የምመጣበት አይነት ምንም አይነት በቃ ያልኩት ሆነ። ይኸው 10 ልጅ ወልጃለሁ ብትይ ማለት ነው። ምናልባት በብዙ ነገር ብትሞክሪ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አርግዣለሁ ብለው ወደ ቤት ይመለሳል የሚል ሀሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢ። እኔ እየነገርኩሽ ነው። 10 ልጅ ወልጃለሁ ብትይኝ እኔ ከአንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። ብኖር ልልህ አይደለም። ለምን አትሰማኝም? በቃ ይሄን ነገር ልነግርህ ብቻ እኮ ነው የጠራሁት እኮ። ለምን ከኔ ጋር ኖር፣ ከኔ ጋር አትኖር፣ ከኔ ጋር እንደዚህ ውጣ ወደ ልልህ አይደለም። በእውነት እኔ እንደዛ አይደለም። ሲጀምር እውነት መጥራትሽ በቃሽ፣ ይበቃሻል። በእውነት እያልሽ ስንቴ ጠራሽ። በቃሽ እንዴ! ለዛም ነው ማተባችሁን ያወለቃችሁ። ግን በቃችሁ። በሃይማኖት እንትን አትበሉ። በቃ ሸቀሉ ከፈለጋችሁ፣ በልጃችሁም ሸቀሉ እንደፈለጋችሁ። በሃይማኖት እስካሁን የሸቀላችሁ አይበቃም እንዴ? አይበቃም? ሲነቃባችሁ አወለቃችሁ ማተባችሁን። እሺ ይሁን፣ ማንም ሃይማኖቱ ሲነካ አይወድም። ግን እንደዚህ በእውነት እግዚአብሔር ምናምን እያላችሁ አትሸቀሉ። በቃ ሀላስና እንዴ! ስም ሰጠሩ በራሳችሁ ስሩ።
ለነገሩ እናንተ ፈጣሪያችሁን መቼ ታቁና ፈጣሪያችሁን መቼ ትፈሩና ማፈሪያዎች። በቃ ይሄ ነገር መሆን ስላለበት ለመናገር መጣሁኝ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁኝ እንጂ። ስለዚህ እግዚአብሔር ሰጠኝ ይሄንን ነገር በቃ እቀበለዋለሁ ከፈጣሪ። አንተን ህይወቴን ለመቀጠል 1 2 እያልኩ ነው ብላለች። እንግዲህ ሽማግሌውን ልትቀበል ነው። ሰው ደስታው ለልጅ አባት ሊሆን ነው ማለት ነው። ከዛ ሌላ ልጅ ማቆይ የለኝም። እሱን ችግር የለውም ወይ ሲወለድ እኔ ታስመረምረዋለህ። እኔ ፈታም አይደለሁም እና ብቻ በቃ ደስ ብሎኛል። ለምን የኔ ልጅ ሉሌ ነው ሌላ ልጅ አላውቅም። ምን ይሆንሽ ግን ከራስሽ ጋር ነሽ? ከራስሽ ጋር ነሽ? እሺ ራስሽ ዞር ብለሽ ነው ምን ይሆንሽ እንዳለሽ ማስተዋወቂያ ግን እኔ ምሬ ነው እንዴ? ለምን ነገሩን ቀልድ ቀልድ የምታደርገው? ቀልድ ማያረሽ ያለሽ አንቺ ቆልሽ ነው ያርዱኝ ነው የምንም እየቀለድኩኝ አይደለም። አሁን ግራ እያጋባሽ ነው ያለሽ። እሺ ለምን ግራ ትጋባለሽ? ከዚህ በላይ ምን ግራ ታጋብኛለሽ እንዴ? እኔ ከአንቺ ጋር ከተለያዩ ቆይተዋል። ብቻ ከተጠሙ ቆይተዋል። እኔና አንቺ አብረን እንኳን በተደራ አድረን አናውቅም፣ ውለን አናውቅም። ወጣለም ተከለልሽ ምን ተሸለ ምንም የተፈጠረ ነገር የለም። የዛንም ቀን እንዴ እኔ ራሴን ማላቆ የተፈጠረ ነገር መቼም አደንዘሽኝ ሊሆን አይችልም አይደል? ራስህ ታውቃለህ። አሁን ይኸውልህ አንተ የምትደነግጠው ታሪክ የለም። በቃ አንተ አሁን እንደዚህ የምትደነግጠው ለምን እንደሆነ ታውቃለህ? ያልገባህ ነገር የራሴን ነገር ጀምሬያለሁ ብለህ እያሰብክ ስለሆነ እኔ አንድ ነገር ልንገርሽ ሩታ፣ የራሴን ነገር ጀምሬያለሁ አልጀመርኩም እያልኩሽ አይደለም። በቃ አሁንም ግልጽ ነው አማርኛ እያወራሁሽ ያለው ኖ ሩታ እዚህ ጋር እኔ ልናገር እዚህ ጋር ማለት እዚህ ጋር የራሴ ነገር ጀምሬያለሁ ብለህ የምትደነግጠው ለዛ ነው ሄርሜላ እንዳትጣላው ማለት ነው። ሶ የዛ ሰዓት ኦኬ እንትን ብለሽ ነበረ ገባሽ አይደል ሩታ ማለት ነው። ገባሽ ሄርሜላ እንኳን እንደዚህ አይነት ነገር መጥቶ ምንም ቢመጣ አብርሃምን የምትቀበል ሴት ናት። ገባችሁ አይደል? ነገር ግን የዛ ሰዓት አብረሽ አደርሽ ኦኬ አጠጥተሽው ነው። ሶ ራሱን አያውቅም ነበረ። ቢወለድም የአብርሃም ልጅ ትቀበላለች። ገባሽ አይደለ? ስለዚህ ሄርሜላ የሆነ እንትን ትላለች። ተደብቆ አልመጣ ምን አልመጣ ያ ቀን ደግሞ በደንብ የሚታወቀን ነው። ገባችሁ አይደለ? ምታዳምጪኝ ከሆነ ከኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ። እዛው እኔ ስራ አያገባኝም። ስለ አንቺ ነገር ማለት ነው። እኔ አሁን ቢሆን ያገባሃል ብዬ አይደለም። እኔ ምንም አድርግ ልልህ አይደለም እኮ ግን በቃ ጀስት በልጅ ደስተኛ መሆን አችልም እንዴ? አሁን የመጀመሪያ ልጅ ምናምን በጣም ወዷለሁ ከሱ ጋር ደስተኛ ነኝ ምናምን እያልኩ ነው። ሰው አሁን ደግሞ ይሄኛውም ልጅህ ነው ወይም ልጅ ናት። ስለዚህ በዚህኛውም ደስተኛ ልትሆን ነው የሚገባው እንጂ አሁን ለምንድን ነው ልክ እንደ መጀመሪያው እንደሆንኩ የምትሆነው? እኔ ያረገዝኩኝ ሰሞን ሁሌም እንደዚህ ነው እንደምትሆነው። ባለፈው ልክ ያረገዝኩኝ ሰሞን ደስተኛ ነህ ምናምን፣ ግን ደግሞ የማይሆን ነገሮችን ማድረግ ጀምራ ነበረ። አሁንም እንደዛ ነው እየሆንክ ያለው። አሁን ያንን ነገር ለምን ሆነ ለምን አልሆነ ምናምን ልልህ አይደለም። በቃ ጀስት ትርጉስ ነው። ሁለተኛ ልጅ አለ ይሄን ነገር ነው የመጣሁት። እኔ ምን እኮ የበረከት እኮ ነው በፈጣሪ እንዴት እንደሚያያት የምሬን ነው። እኔ እኮ የራስን ህይወት ነገር እየተራመድኩ ነው ያለሁት። እና ምን አልኩህ? ለምን አትተኝም? ምን አልኩህ ታዲያ? ያኔ የተፈጠረውን ነገር በቃ ተፈጠረና ይሄ ነገር ሆነ። እሱ ሊነግርህ ስለመጣው ሊደብርህ ሊከፋ አይገባም። አንተ እኮ እንዴ ይሄ እኮ መታደል ነው በእውነት። ማንም እኮ ስለፈለገ የሚፈጠር ወይም ሲጀመር የሩታ አነጋገር እንዳለ በውሸት የተሞላ ነው። ቤተሰብ እንደታምኗት የምሬን ነው እንደታምኗት። እውነትም ስላለች ደግሞ እንደታምኗት። ምክንያቱም አዲስ ነገር አይደለም መማል በእነሱ ቤት ማለት ነው። ገባችሁ አይደለ? እንጂ ሪሊ አርግዛ አይደለችም። ካረገሽም የእግዚአብሔር ስጦታ ነው፣ ውለዱ። ግን ያው እንግዲህ እንደፈረደበት እንደ ሉላ ይሸቀልበታል። ሰጠው ስጦታ አይደለም አንቺ ከናቴ ናተሰብኝ ማለት እርግጠኛ ስለሆንኩ ነው ለፍሬ ለእናንተም ለማውራት የወጣሁት። ሁለቴ ነው ቼክ ያደረኩት። ሁለቴ ነው ቼክ ያደረኩት። ከዚህ በፊት ነግሬሻለሁ። ከአንቺ ጋር የሚያገናኘኝ ነገር ልጅ ከሆነ እኔ በቃ ችግር የለም ይቅር አልመጣብሽም ከዚህ በኋላ ሁሉ ነገር ትቻለሁ እንጂ አሁን ደግሞ ያመንከውንም ልጅ በይፋ አልመጣም ልጅ ማለኝ ለማለት ወጣክ። ኦኬ ኦኬ ችግር የለውም። እኔ እስክስቲል ነው ልጅ ያበቃው እኮ አንቺ ስለምትጨቃጨቀኝ ነው ሩታ። የአብርሃምን እንትን እኔ አንቺ እንትን ስላልሽ ነው ሩታ ማለት ነው። ገባሽ አይደለ? እንደዚህ የሚለው እኮ አንቺ እየጠራሽን እንደዚህ የምትጨቃጨቂ ከሆነ ሉሌም ሲያድግ አባቴ ብሎ ይመጣል። ስለዚህ አልመጣብሽም አለ ማለት ነው ባለፈው። ገባሽ አይደለ? ስለዚህ አንቺ ራስሽን ካላስከበርሽ እሱ እንደዚህ የናቀሽ እየሰደበሽ ምን እያልሽ አንቺ ራስሽን እንደዚህ አድርገሽ የምትመጪ ከሆነ ይገባሻል፣ ይበልሽ። ያለሁት ቀጣይ መኖር እችላለሁ፣ ችግር የለውም። ገብተዋል። አልገባኝም ማለት ከሆንም ልጅ አላምን ልትል ነው መሰለኝ ሳይካዝማም ኦኬ ችግር የለውም። ደግሞ ደግነቱ ልጁም መልኩን ቁርጥ አንተን አድርጎታል። ላይ ደስ ከሚለው ነገር ማንም አይቶ የሚፈርደው ነገር ነው። ስለዚህ ችግር የለውም። አይታወቅም። ምናልባት ይሄኛውም አንተን ሊመስል ይችላል ወይም ልትመስል ትችላለች። ከዛ በኋላ ታምናለህ። ጨረሽ ወይ? ይኸው ስርጭት ብሎታል ሩታ። አንቺ ግን ራስሽን አስከብሪ። ታይ ራስሽን አስከብሪ። አዎ ጨርሻለሁ። እግዚአብሔር ያሳድግልሽ፣ ልጆችሽን ፈጣሪ ይጠብቅ ይጠብቅልኛል። እኔም አለዋቸው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። የነሱ ነገር አያልቅም። ኦኬ ባይ ባይ።